አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ከአልዩ አምባ እስከ ዘይላ ከአሰንዳቦ እስከ ምጽዋ በአክሱም ዘመነ መንግስት ጥንታዊ የንግድ መስመር በምጽዋ ተጀመረ። በመካከለኛው ዘመን የንግድ መስመሩ ወደ 4 አድጓል። ኢትዮጵያ ከ18ኛው ክፍለ ዘመን በፊት በቀይ ባህር መስመር ህንዶችና ግሪኮች የንግድ ግንኙነት ያደርጉ እንደነበር ታሪክ ያስረዳናል። በሌላ በኩል ደግሞ ግብጾች የአባይን ወንዝ ተከትለው ወደ ኢትዮጵያ በመምጣት የንግድ ልውውጥ ያደርጉ ነበር። በኢትዮጵያ በ19ኛው ክፍለ ዘመን ዳግም ባንሰራራው የረጅም ርቀት ንግድ የሲራራ ነጋዴዎች መጠሪያ ስያሜያቸው ጀበርቲና አፍካላ ይባል ነበር። ጀበርቲ ተብለው የሚጠሩት በሰሜን ኢትዮጵያ ይኖሩ የነበረው ሙስሊም ሲራራ ነጋዴዎች ሲሆኑ አፍካላ ደግሞ በደቡብ ምዕራብ ኢትዮጵያ የነበሩ የኦሮሞ ሲራራ ነጋዴዎች መሆናቸው መረጃዎች ያሳያሉ። ረጅም ርቀት ንግድ ይካሄድ የነበረው ግትልትል ግመሎች በሚጠቀሙ ነጋዴዎች ነበር። እነዚህ ነጋዴዎች ደግሞ ሲራራ ይባላሉ። በዘመኑ ዘራፊዎችና የድንበሩ የተለያዩ አስተዳዳሪዎችና ገዢዎች ከፍተኛ የሆነ ቀረጥ በማስከፈል ሲራራ ነጋዴዎችን ያማርሯቸው ነበር። እነዚህ ችግሮች ለመፍታት ነጋዴዎቹ በቡድን ሆነው በመጓዝ ረጅም ርቀት ይነግዱ ነበር። በቡድን ሆነው የሚሄዱትን ነጋዴዎች የሚያስተባብርና የሚመራ አንድ ሰው ይሾማል። መጠሪያ ስያሜውም ነጋድራስ ይባላል። በወቅቱ ዘመናዊ መገናኛና መጓጓዣ ስላልነበረ ብዙ ፈተናዎች የሚያጋጥማቸው ቢሆንም ያንን ተቋቁመው ነበረ የሚነግዱት። ሲራራ ነጋዴዎች ወደ ውጭ ከሚልኩት ሸቀጦች መካከል ወርቅ፣ ዝባድ፣ ቆዳ፣ ሌጦ፣ ዕጣንና ቡና ይገኙበታል። ወደ ሀገር የሚያስመጡት ደግሞ መዳብ፣ ቅመም፣ ልብስ፣ ዶቃዎች፣ ሐርና ሌሎች ሸቀጦች ይገኙባቸዋል። ዋነኛ የገበያዎቹ ማዕከል ደግሞ ከደቡብ ምዕራብ ኢትዮጵያ ወደ ሰሜን የተዘረጉ የንግድ መስመሮች ናቸው። ለአብነት ያህል እናሪያ ቦንጋ በከፋ፣ ሄርማታ በጅማ፣ አሰንዳቦ በወለጋ፣ ባሶ በጎጃም፣ በጎንደር መተማ ሱዳንን ተሻግረው ወደ ግብጽ ሲያቀና ደግሞ ሌላው መስመር ደግሞ በጎንደር አድዋ፣ አዱሊስ ወይንም ምጽዋ ዋነኛ የንግድ መስመር ነበሩ። ምጽዋ የሀገሪቱ የሰሜን ክፍል መዳረሻ የንግድና ኬላና ወደብ ሆነው ለረጅም ጊዜ አገልግላለች። በምስራቅ ምዕራብ የንግድ መስመር ደግሞ ሶዶ በጉራጌ፣ አንኮበርና አልዩ አምባ በሰሜን ሸዋ፣ ድሬዳዋና ሐረር በሐረርጌ ይገኙበታል። በዚህ መስመር የዘይላና በርበራ መዳረሻ ወደቦች ሆነው አገልግለዋል። ይህ ረጅም ርቀት የንግድ መስመር የሀገራችን ህዝቦች ኢኮኖሚያዊ ታሪክ ይጠቁመናል። አጼ ምኒልክ ዛሬ ያለችውን ኢትዮጵያ አንድ አድርገው ከማስተዳደራቸው በፊት ይብዛም ይነስ የሰሜኑ የሀገሪቱ ክፍል በጌምድር፣ ጎጃም፣ ትግራይ፣ የሸዋ አካባቢዎች የራሳቸው ነፃ ግዛት ነበሩ። ሌላው ደቡብ ምዕራብ ኢትዮጵያ ክፍል ደግሞ ከፋ፣ ጅማና ወለጋ ራሳቸውን የቻሉ ግዛቶች እንደነበሩ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ምሁሩ ዶክተር ብርሃኑ ደኖ ያወሳሉ። ይህንን መሰረት አድርጎ አንደኛ ከቦንጋ ጀምሮ በሶዶ አድርጎ አልዩ አምባ ደርሶ በሐረር አቋርጦ በዘይላና በበርበራ ወደብ ወደ መካከለኛው ምስራቅ አገሮች መዳረሻቸውን ያደረገ የንግድ መስመር ነበረ። ሁለተኛው የንግድ መስመር ደግሞ ጅማ፣ ሲቃ፣ ሰንዳቦ፣ ሆሮ ጉድሩ ወይንም ምዕራብ ወለጋ፣ ባሶ የሚባለው አካባቢ አቋርጦ በጎንደር መተማ አድርጎ ወደ ሱዳን የሚሄድ የንግድ መስመር ነው። ሶስተኛው ደግሞ ጅማ፣ ሲቃ፣ አሰንዳቦ፣ ሆሮ ጉድሩ፣ ምዕራብ ወለጋ፣ ባሶ በሚባለው አካባቢ አቋርጠው በጎንደር አልፎ በአድዋ አድርጎ ወደ ምጽዋ ይሄድና ወደ ውጭ ይወጣል። የሰሜንና የደቡብ ምዕራብ ግዛቶች አንድ አይነት የፖለቲካ አስተዳደር ስርም ባይሆኑ ያን ጊዜም ቢሆን ለረጅም ጊዜ በንግድ የተሳሰሩ የሚተዋወቁ ነበሩ። እነዚህ የንግድ መስመሮች ለዘመናዊ የንግድ መሰረትና አመላካች ናቸው። ሌላው መስመር ቀደም ሲል የነበሩት የንግድ ወደብ መስመሮች ታጁራ፣ በርበራና ዘይላ አሁን እየተጠቀምንበት ካለው በጅቡቲ ወደብ መልካም ስነ ምድራዊ አቀማመጣቸው ቅርበት ያላቸው ናቸው። ቀደም ሲል በመተማ በኩል ወደ ሱዳን የሚሄደው የንግድ መስመር አሁንም ነዳጅና አንዳንድ ዕቃዎች የሚገቡበት ነው። በጥቅሉ የአየር ትራንስፖርት ሳይጨምር አሁንም ብዙ የገቢና የውጭ ንግዶች የሚካሄዱት ቀደም ሲል በነበሩት መስመሮች አቅራቢያ ነው። ከዋና የንግድ ሸቀጦች መካከል የከብት ቆዳ፣ ወርቅ፣ ቡና፣ የአውራሪስ ቀንድ፣ ዕጣን፣ ዝባድ፣ አቡጀዴ ልብስ ይገኙበታል። በመካከለኛው ዘመን ዕቃ በዕቃ ከመለዋወጥ ጎን ለጎን በኢትዮጵያ ለረጅም ጊዜ አሞሌ ጨው ዋነኛ መገበያያ ገንዘብ ሆኖ አገልግሏል። በአጼ ምኒልክ ዘመነ መንግስት ደግሞ ንጉሱ ከኦስትሪያ መንግስት ጋር በፈጠሩት ዲፕሎማሲያዊ ግንኙነት በንግስት ማርቴሬዛ ስም የታተሙ የማሪያ ቴሬዛ ብር በኢትዮጵያ የመጀመሪያው የወረቀት መገበያያ ገንዘብ
ሆኖ ማገልገል ጀመረ። በኢትዮጵያ ለመጀመሪያ ጊዜ የተቋቋመው አቢሲኒያ ባንክ የውጭ ገንዘብ ነበር የሚጠቀመው። ቀስ በቀስ የባንክ ስራ እየተስፋፋ ሲመጣ በአፄ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ የራሷን ገንዘብ አሳትማ ስራ ላይ ያውላለች። ንግዱ በሚፈልገው መልኩ ተስፋፍቷልና አድጓል ማለት አይቻልም የሚሉት በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ምሁሩ ዶክተር ብርሃኑ በእጅ ሙያተኞች ለምሳሌ ሸማኔው፣ ሸክላ ሰሪውና ነጋዴው የተለያየ አሉታዊ ስያሜ ይሰጣቸው ስለነበር በሚፈለገው መልኩ ንግዱ አድጓል ማለት እንደማይቻል ያስረዳሉ። በመሆኑም በውጭ የሚገቡ ምርቶችን በአገር ውስጥ የሚመረቱ ምርቶች እንዳይስፋፉ ጫና አሳድሯል። የትምህርት አለመስፋፋት ባህላችን፣ የፖለቲካ ስርዓትና የአገር ውስጥ ምርቶች የሚያጥላላ ስለሆነ ንግዱ ረጅም ዘመን እንደማስቆጠሩ የተስፋፋ እንዲሆን አላስቻለውም። ይህም የመፍጠር ችሎታንም እንዲቀጭጭ አድርጎታል። በትንሽ የእጅ ሥራ ሙያ የተጀመረው የአገር ውስጥ የንግድ ሥራ ተስፋፍቶ ለማደግ እድል ስላላገኘ ከውጭ የመጣው ሸቀጥ ነው ዘመናዊ የሚባለው። በዓለም ላይ ዘመናዊ ንግድ ተጀመረ የሚባለው ከሁለተኛው የዓለም ጦርነት በኋላ ነው። የእንጨት፣ የመጠጥ፣ የልብስ፣ የቆዳ ውጤቶች ድንበር አቋርጠው ይሸጡ ነበር። ጥንት መካከለኛው ምስራቅ የነበረው የንግድ መዳረሻ ዛሬ ከመካከለኛው እስያ ሀገራት ወደ አውሮፓና አሜሪካ አቅጣጫውን ቀይሯል። ኢትዮጵያ ብቻ ሳይሆን ብዙዎች የአፍሪካ ሀገሮች ፊታቸውን ወደ አሜሪካ፣ አውሮፓና ሩቅ ምስራቅ እስያ ማድረጋቸው ምሁሩ ይተነትናሉ። የኢትዮጵያ ምርቶች የግብርና ምርቶች ስለሆኑ ንግዱ ወደ እነዚህ ሀገራት እያዘነበለ ነው። በአሁኑ ጊዜ መካከለኛው ምስራቅ ሀገራት ብዙ የኢንዱስትሪ መስፋፋት አይታይም። ሰላምና መረጋጋትም የለም። የኢትዮጵያ እሴት ያልተጨመረባቸው የግብርና ምርቶች በብዛት የሚፈልጉት ቻይና፣ ምዕራብ አውሮፓና ሰሜን አሜሪካ ናቸው። በዚህ ምክንያት ብዙ ሀገራት ፊታቸውን ወደ እነዚህ ሀገራት አዙረዋል። ኢትዮጵያም የዚያው አካል ናት። ምክንያቱም የዓለም አቀፍ የንግድ መዳረሻዎች የሚወስኑት ጉዳዮች አንዱና ዋነኛ ፍላጎት ነው። አሁንም በዘመናዊ ዓለም የንግድ መዳረሻና የሚላኩ ምርቶችን አይነት ማስፋፋት ያስፈልጋል። አልዩ አምባ እስከ ዘይላ ወደብ ድረስ ተዘርግቶ ለነበረው የሲራራ ንግድ ማዕከል ነበረች። በ1834 እስከ 1835 ዓ.ም በኢትዮጵያ የመጀመሪያ የሆነው የቀረጥ ውል የተፈረመው በአልዩ አምባ ገበያ መሰረት ነው። በአፄ ምኒልክ ዘመን ለመጀመሪያ ጊዜ የቀረጥ መስሪያ ቤት ሲከፈት በአልዩ አምባ የጉምሩክ ጽሕፈት ቤት ስራውን እንዲጀምር ተደርጎ ነበረ። በዚህ መሰረት በዘይላ ወደብ የንግድ መስመር በኩል ወደ ሀገራችን በሚገቡ የንግድ ዕቃዎች ላይ የቀረጥ ክፍያ ለመጀመሪያ ጊዜ የተጀመረባትና የኢትዮጵያ የመጀመሪያዋ የጉምሩክ ከተማ አልዩ አምባ ሆነች። ከ1500 እስከ 1700 የሚጠጉ ግመሎች የሀገር ውስጥ ሸቀጦችን ወደ ውጭ ያጓጉዙበት እንደነበር ይነገራል። በተጨማሪም አልዩ አምባ ከተማ በ19ኛው ክፍለ ዘመን የሲራራ ንግድ ማዕከል ነበረች። በከተማዋ ከፐርሺያ፣ ከህንድ፣ ከአረብ ሀገሮች የሚመጡ በርካታ የውጭ ዜጎች ይኖሩባት እንደነበር ጎብኚዎች ጽፈውላታል። በአፄ ምኒልክ ዘመነ መንግስት የታክስ ስርዓት ቢኖርም በገቢና በምርት ላይ የተጣሉ ዘመናዊ የታክስ ስርዓት ተግባራዊ የሆነው ግን በአፄ ኃይለ ሥላሴ ዘመነ መንግስት ነው። ይህ የታክስ ስርዓት እየተሻሻለ ሄዶ ዛሬ ላይ ደርሷል። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።